አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ እንግዲህ ጥሩ ዜና ይዤላችሁ አልመጣሁም። ይህ በምስል ላይ የምታዩት ልጅ ወይም ደግሞ የሶስት ልጅ አባት የሆነው ሙልጌታ ካሜራማን ነው፣ በሪያድ ኤምባሲ ማለት ነው። ዛሬ በሰው እጅ እንደተገደለ ተሰምተዋል። እሱም እንግዲህ የተገደለው በሳውዲ እንትኖች ፖሊሶች ወይም ደግሞ ሾርጣዎች እጅ ተተኩሶበት እንደተገደለ እየተሰማ ነው ያለው። በጣም በጣም ነው የሚያሳዝነው። አላህ ስደት ላይ ወጥቶ ከመቅረት ይጠብቀን። አው እኛ ስደተኞች እርስ በራሳችን እንታወቃለን። እዚህ ጋር የቤተሰብ ናፍቆት አለ፣ ብዙ 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 ነገር እና ያው እንግዲህ ለሰው የመጣው ጦስ ነው በሱ የወጣው ማለት ነው። እና በጣም ነው የሚያሳዝነው። ብዙዎች ቲክቶክ ላይ ዩቲዩብ ላይም እየተናገሩ እንዳሉት ሙሌ በጣም ትሁት፣ ሰው አክባሪ፣ በስራው ጎበዝ እና ሪያድ ኤምባሲ የሄዱት በሙሉ ማለት ነው ስለሱ መልካምነት፣ ስለሱ ደግነት፣ ወይኔ ጥሩ ሰው አይቀመጥም እውነት በዚች ምድር ላይ እያሉ እያወሩ ነው ያሉት ማለት ነው። እና እዛ ለመስተናገድ ስንሄድ በቃ የሆነ ነገር የጠፋብንንም ሁሉንም ቦታ እያሳየን ብዙ ነገሮችን ስንጠይቅ በትህትና እየመለሰልን እና በጣም መልካም ሰው፣ በጣም ሰው አክባሪ፣ ጨዋ በብዙ ነገር ማለት ነው። እና እዛ ሪያድ ኤምባሲ ውስጥ ፎቶ በማንሳት ነው እንትን የሚለው ሰው የሚያስተናግደው ማለት ነው። እንደዛም ፎቶ በማንሳት ብቻ አይደለም፣ በብዙ ነገር የምር በቃ ኮመንቱን ባመጣላችሁ ወይኔ እንደውቺ መልካም ሰው እንትን ማትልበት ማትኖርበት አገር እንዴት እኔ አላምንም እና የሚሉ ብቻ ነው ያሉት ማለት ነው። በምን መልኩ ነው፣ እንዴት ነው የተገደለው፣ የቱ ጋ ነው የሚለውን ብዙ ሙሉ መረጃ የለም። ግን ያው በሳውዲዎች እንደተገደለ፣ በሳውዲ ሾርጣ ወይም ፖሊስ እንደተገደለ እና ተተኩሶበት እንደተገደለ ሊያመልጥ መስሏቸው ተኩሶበት እንደገደሉት ነው እየተሰማ ያለው። ምን እንደምል አላቅም። ያው አላህ ለልጆቹም ለቤተሰቡም ለባለቤቱም ለወዳጅ ዘመዱ ሁሉ መጽናናትን እመኛለሁ። የሰው ሀገር ላይ ወጥቶ ከመቅረት አላህ ይጠብቀን። ስደተኛ ወንድማችን እንደወጣ ቀረ። ስንት ውጥን ያለው ስንት ነገር ገና በዚህ በለጋ እድሜው ማለት ነው እና ተቀጠፈ። የሞተውስ ሞተ በቃ ያለው እኔ እንጃ። አንዳንድ ጊዜ ሁሉም ነገር አላህ በጻፈለት ነው፣ ፈጣሪ በጻፈለት ነው ይባላል አይደለም። በሰው እጅ ደግሞ ስትሞቱ በቃ የሆነ አልቅሳችሁ ማያወጣላችሁ፣ ጭዋችሁ ማያወጣላችሁ፣ ታማችሁ ያ ሰው ሲሞት በቃ ትጽናናላችሁ። ብዙ ነገር አርጋችሁለታል፣ ብዙ ነገር ሆናችሁለታል። እሱን ለማትረፍ ብዙ መንገዶችን ተጉዛችኋል። ግን በዚህ ልኩ ደግሞ እናንተ ሳታውቁ ጠዋት ቻው ተባብላችሁ ቁርስ በልታችሁ ወይ ደግሞ ያን ቁርስ እንደው የቀረበውን በልቶ ሳይጨርስ ለስራ ተቻክሎ ወጥቶ መጨረሻ ላይ ከሰዓት ደግሞ አስክሬን ወደ ቤት ሲመለስ አስባችሁታል? ያለው ቁጭት፣ ያለው ጸጸት፣ ያለው በቃ ከባድ ነው በእውነት። በሰው እጅ የሚገደሉ ሰዎች ቤተሰቦች ምን ያህል በቃ የሞተው ይሻላል፣ ምን ያህል እነሱ ዘላለማቸው ውስጣቸው እያረረ እንደዚህ ቢሆን እኮ አለልኝ ነበረ፣ እንደዚህ ቢሆን እኮ አይሞትም ነበረ እያልን ሰበብ እንትን እያልን ሙሉ ዘመናችን ከሱ ጋር እሱ የሄደበት መንገድ እስክንሄድ ድረስ በጸጸት ውስጣችንን እያቃጣለን፣ ውስጣችንን ድብን እያደረግን ነው የምንኖረው ማለት ነው። እና በሰው እጅ መገደል በጣም 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 እኔ እንጃ አስከፊ እና የሚያስጠላ ነገር ነው የምር። እኔ አብዛኛውም በቃ እንደዚህ በሰው እጅ የተገደሉ ሰዎች ወይ ደግሞ ራሳቸውን ያጠፉ ሰዎች ምናምን እንዲህ ሳይ በቃ የሆነ የሚሰማኝ ስሜት አለ። ለምን እላለሁ በቃ ወይኔ እኔ እንደዚህ እነሱን ሶሻል
ሚዲያ ላይ አይቼ እንዲህ ሆዴ ቡጭቡጭ ያለው እንደው ቤተሰቦቻቸው ሲሆኑ ምንድን ነው የሚሆኑ ብዬ አስባለሁ። በእውነት በጣም ከባድ ነው። ኢማጂን ይታያችሁ ማለት ነው። እና የሞተውማ አንዴ ሄደዋል። በቃ ለተቀማጭ ነው እንጂ በቃ የእግር እሳት ቃጠሎ፣ በተለይ ደግሞ በስደት ላይ ሲሆን ስንት የናፈቀ ቤተሰብ እናት አባት ካሁን ወዲህ እስቲ እንዴት ነው የሚኖሩት? ልጃቸውን አቶት ያውም ደግሞ በሰው እጅ ያውም በሰው ሀገር ይሳካልኛል ሰርቼ ሰው ሆናለሁ እለወጣለሁ ብላችሁ ከሀገራችሁ ወጥታችሁ በዚህ መልኩ ደግሞ እናንተ ባልሆናችሁት ነገር እናንተ ባሌላችሁበት ነገር መሞት በሰው እጅ በጣም ከባድ ነው። በጣም ነው ከባድ 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 ከከባድም ከባድ የሚያደርገው። ብዙዎች በቃ የምር ትህትናው እኔ እኮ የዛሬ 3 ወር አይቻለሁ፣ እኔ እኮ የዛሬ 4 ወር ኤምባሲ ሄጄ ነበረ፣ አንዷም ከልጄ ጋር ውጪ ላይ እንደዚህ ምናምን አይቶኝ ውይ ኧረ ልጅሽን ይዘሽ እንደዚህ ነይ እዚህ ፎቶ የሚያነሳበት ቦታ ነይ እዚህ ቁጭ በይ ከፀሐይ ላይ ብሎኝ እዛ እንደውም ያው ፎቶ የሚነሱት እንጂ መግባት አይችሉም። ግን በቃ እዛ ጋር ከጫጨታው ከፀሐዩ ጋር ምናምን ነይ ብሎ አስቀምጦኝ እንዴት እኔ አላምንም። በቃ ኧረ እኔ እኮ እዛ ሄጄ እንደውም አንዷ ደግሞ ምን ብላ ጻፈች ኮመንት ላይ ስልኬ ጠፋብኝ ብዬ በቃ ቁጭ ብሎ አረጋግቶኝ ብዙ ሰዎች ያጋጥማል አብሽሪ በቃ እንዲህ አይነት ነገር ያጋጥማል ብሎ አጽናንቶኝ ምን ብሎኝ ነው ሄደዋል። በእውነት በቃ ብዙዎች ኮመንቱን ባመጣላችሁ በጣም የሚያሳዝን ወጣት ለሰው ሰው አክባሪ በቃ ፈገግታው ራሱ ይበቃቸዋል የሚሉ ብዙዎች እየመሰከሩለት ነው ያሉት። ግን ምክንያቱ መንስኤው ምን እንደሆነ እስካሁን አልታወቀም። እንደሞተ ብቻ ነው ዜናው የተሰማው። እና አላህ ወጥቶ ከመቅረት ይጠብቃችሁ። የሰው እጅ በሰው እጅ አላህ ነፍሳችሁን አያውጣው ማለት ነው። ታመን ሰው አስታሞን መሞት ትልቅ ነገር ነው። ስደትን የቀመሰው የስደትን ጣዕም ያውቀዋል። ምን ያህል ከባድ እንደሆነ ናፍቆቱ አለ፣ ትዝታ አለ፣ ብዙ ነገር አለ። እንደው በስደት ያላችሁ አንድ ነገር አትሁኑ። እናንተም ቤተሰቦቻችሁም የምር በጣም 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 አስጠሊታ የሚያስጠላ በቃ እንደው የኛ ኢትዮጵያ እንደው ምን እንደሆነ አላውቅም። በሀገር ውስጥም በውጭም ሙቱ በቃ እንደው አላልቃለን መሰለኝ። እና ተብሎ ተፈርዶብናል። ሞቱ ተብሎ ተፈርዶብን እንደሆነ አላውቅም። በጣም የሚያስጠላና የሚያሳዝን ዜና ነው። እንግዲህ አላህ ለሁላችሁም መጽናናቱን እመኛለሁ። የቀራችሁም እንግዲህ አላህ ሱብሃነሁ ወተዓላ በሰላም ወደ ሀገራችን ምኞታችን ተሳክቶ ሀሳባችን ተሳክቶ በሰላም ወደ ሀገራችን የምንመለስ አላህ ያድርገን። ባይ ባይ